ወደ እግዚአብሔር ስለመጣች ብዙ ፈተና አልፋለች። አሁንም ብዙ ፈተና ላይ ናት። ሌላ አሳዛኝ ነገር ተፈጥሯል። እንዴት ኃያል ነው እርሱ መቅደሱ ሞላው የምሕረት ልብሱ። አቦነሽ አድነው ህመም ገጠማትና በከፍተኛም የጤና እክል ውስጥ እንደምትገኝ ልጇ በራሷ አንደበት ተናግራለች። ቀደም ባለው ዘመኗ በመላው ኢትዮጵያ ልብ ውስጥ የተቀመጠች በተለይ ደግሞ በድምፃዊነቷና ለኪነ ጥበብ ባበረከተችው አበርክቶ ምክንያት እውቅናን ማትረፍ የቻለችውና ለዘመናትም በዚሁ ሙያዋ ስታገለግል የኖረች ከባህል እስከ ዘመናዊ ሙዚቃዎች በርካታ ስራዎችን ማድረስ የቻለች ናት። ከዓመታት ወዲህ ደግሞ ወደ ኢትዮጵያ ኦርቶዶክስ ተዋሕዶ መንፈሳዊ አገልግሎቶች ጠቅልላ በመግባት ነፍሴ ትበልጣለች በሚል የተለያዩ መንፈሳዊ መዝሙሮችን እያደረሰችን ፈጣሪ በሰጣት በዚህ በሚያምር ድምጿም ድንቅ የሆነ ግልጋሎቷንም እያደረገች የምትገኘው የቀድሞዋ ድምፃዊት የዛሬዋ ዘማሪት አቦነሽ አድነው እግዚአብሔርን እናመልካለን፣ ለስላሴ ክብርን ዘምራለን። አሁን ስለ አቦነሽ የሰማነው እጅግ የሚያስደነግጥ ነገር ነው። በተለይ በቲክቶክ በኩል የራሷ ልጅ ብቅ በማለት ያስተላለፈችው መልእክት በርካቶቻችንን አስደንግጧል። አቦነሽ በከፍተኛም የህመም ስሜት ውስጥ በመገኘቷ ልጇም እባካችሁ ለእናቴ ጸልዩላት የሚል መልእክቷንም አድርሳናለች። ለመሆኑ አቦነሽ ምንድነው ያጋጠማት? የተፈጠረው ነገር ምንድነው? የህመሙ ሂደትና አሁን ያለችበት ሁኔታስ እንዴት ያለ ነው? የአቦነሽ ልጅ በእንባ ታጅባ ያለቀሰች አስተላለፈችው አንጀት የሚበላ መልእክቷስ እንዴት ያለ ነው? እናሳያችኋለን። እንደምናችሁ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦች በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ በማድረግ ስለምትከታተሉን ከኛም ጋር ስለምትሆኑ እጅግ አድርገን እናመሰግናለን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ ሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነው። በዛሬው ዝግጅታችን እውቋና የቀድሞዋ ድምፃዊት የዛሬዋ ዘማሪት አቦነሽ አድነውን በተመለከተ ያጋጠማትን የህመም ስሜትና አሁን እየተላለፈ የሚገኘውን መልእክትም ጨምረን ወደ እናንተ ልናደርስ እንዲህ ተገናኝተናል። ዝግጅቱን እስከ መጨረሻው እንድትከታተሉ በመጋበዝ ጌታቸው በላይ አብሬያችሁ ቆይታ አደርጋለሁ። ወደ ዝግጅቱ እንሻገር። የናይት ክለብ ዘፋኝ በነበርኩበት ጊዜ ሰዎች እየሰከሩ ወደ ሌላ ነገር ሲሄዱ ሳይ የዚህ ሁሉ ሰው ነፍስ ተጠያቂ እኔ ነኝ። ምክንያቱም እኔ እዚህ ቆሜ ባልዘፍን ኖሮ ይህ ሁሉ ሰው እዚህ ቤት አይመጣም ነበርና ብላ ናይት ክለብ በመስራቷ ትጸጸት ነበር። ያን ጊዜም በርካታ ሰዎች ናይት ክለብ ውስጥ በሚሰሩ ዘፈኖች በመጠጥ ግፊትና በሞቅታ በዚህ ሁሉ አጀባ ውስጥ ሆነው ወዳልተፈለጉና በተለይ ከእምነት አንጻር ሲታዩ ደስ ወደማይሉ ነገሮች እንደሚገቡም የሚታወቅ አገር ያወቀው ፀሐይ የሞቀው ጉዳይ ነው። ለዚህም ነው እንግዲህ አቦነሽ ናይት ክለብ ውስጥ ስዘፍን በኔ ዘፈን ተነሳስተው እንዲህ ያለው ደስ የማይል ነገር ውስጥ በመግባታቸው ተጠያቂዋ እኔ ነኝ እያለች ራሷን ስትወቅስ የነበረው። በዚህም ምክንያት ነው ናይት ክለብ መዝፈን እንዳቆመች የምትናገረው። የቀድሞዋ ተወዳጅ ድምፃዊት አቦነሽ አድነው በዘመኗ በርካታ ኪነ ጥበባዊ ስራዎችን ወደ አድናቂዎቿም እያደረሰች የኖረች ናት። በጉራጌኛ ቢሉ በአማርኛ በሌሎችም ቋንቋዎች ከባህላዊ እስከ ዘመናዊ ዘፈኖች ተወዳጅነትን ያተረፈችባቸውን ስራዎች ወደ ተመልካቾቿና ወደ አድማጮቿ ለዘመናት ስታደርስ ኖራለች። በዚህም በርካታ አድናቂዎች አሏት። አቦነሽ በሰራቻቸው ዘፈኖቿ የተነሳ ዝናዋ ከፍ ያለ ነበረም። ያገኘችው ገንዘብና እውቅናም እንዲሁ እንዲህ በቀላሉ የሚገመትም አይደለም። ታዲያ ገንዘብና ዝና ቢኖራትም ሀብትና ንብረት ማፍራት ብትችልም በተንደላቀቀም የኑሮ ደረጃም ለመኖር ብትችልም ከኢትዮጵያ አልፋ በአሜሪካን ሀገር ጭምር በደስታ ልትኖርበት የምትችለው እድል ቢኖራትም እንኳን እሷ ግን ይህ ሁሉ ትርጉም አልሰጣትም። ህይወቷ ላይ ደስታን ሊጨምርላት አልቻለም።
ይልቁንም ልጆችን እየወለደች ከእለት ወደ እለት እድሜዋ ከፍ እያለ ሲመጣ ራሷን መውቀስና አእምሮዋ ላይ ሰላምን ማጣት አበዛች። የዚህ ነገር ሁሉ መነሻ እንግዲህ ዘፋኝነቷ ነው ማለት ነው። በሷ አእምሮ ውስጥ እንዲህ ያለው ነገር እየፈጠረ የሚገኘው ለዚህ መፍትሄው ምንድነው የሚል ጥያቄ ደግሞ ለራሷም ለዘመናት እየጠየቀች ቆይታ በመጨረሻም ፈጣሪ ወደ ፈቀደላት ወደ አንድ መንገድ ለመግባት ወሰነች። ይሄውም መንፈሳዊ ህይወትን መለማመድና ከፈጣሪ ጋር አብሮ መኖር፣ ከዚያም አልፎ ደግሞ የፈጠራትን አምላክ በተሰጣት በሚደንቅ ድምጿ ማገልገል፣ በዝማሬ በእልልታና በውዳሴ ከሱ ጋር መኖር የሚል ውሳኔ ነበር የወሰነችው። ያን ጊዜ የምሽት ክበቡን ለማቆም ስትወስን የቤቱ ዘፋኝ እሷ ብቻ ስለነበረች ለባለቤቱ ለመናገር እየተጨነቀች 2 ዓመታት አሳለፈች በዘፈን ላይ። በመጨረሻም ለሰውየው በቤቱ መዝፈን ማቆም እንደምትፈልግ በግልጽ ተናገረች። ለምን ብር አነሰሽ እንዴ? ከሆነም እጨምርልሻለሁ ሲላት ከነጭራሹ ከዘፈን ዓለም መራቅ እንዳለባትም ትነግረዋለች። ከሁሉ በፊት ለሚያስከብረኝ ለኢትዮጵያ ሕዝብ የመጨረሻ አንድ አልበም ልስራ ብላ እየተዘጋጀች እያለ በድንገት ታመመችና ወደ ሆስፒታል ትገባለች። በሆስፒታል በገባች ጊዜም በድንገት የሞቱ ሰዎችን እያሰበች ለአምላኳ ለእግዚአብሔር እንዲህ ብላ ለመነች። 24 ዓመታት ዘፍኛለሁ፣ እባክህን 24 ሰዓታት ስጠኝና ንስሐ ልግባም፣ ከዚያም ላመስግንህ የሚል ተማጽኗንና ጸሎቷን ወደ ፈጣሪ አቀረበች። ይህንን ጸሎቷን ካደረሰች በኋላ ፈጣሪም አላሳፍራትም፣ እድሜ ሰጥቶ እንደገና እድል ሰጥቶ ንስሐ ገብታ ዘፈኑን እርግፍ አድርጋ ትታ ወደ ኢትዮጵያ ኦርቶዶክስ ተዋሕዶ መንፈሳዊ አገልግሎት ውስጥ ገባችና በዝማሬ በእልልታ እያመሰገነችው ከ14 ዓመታት በላይ አስቆጠረች። አሁን ደግሞ እንደገና ሌላ ትኩሳት፣ ሌላ አሳዛኝ ነገር ተፈጥሯል። አቦነሽ አድነው ህመም ገጠማትና በከፍተኛም የጤና እክል ውስጥ እንደምትገኝ ልጇ በራሷ አንደበት ተናግራለች። ለመሆኑ አቦነሽ ምንድነው የገጠማት? አሁን ያለችበት ሁኔታ ምን ይመስላል? ልጇም ያስተላለፈችውን መልእክት በጠቅላላም በዚህ ቪዲዮ ላይ እንስማው፣ እንመልከተው። እናቴ ታማብኛለች እና በልቤ እናንተን እንድነግራችሁ ስለሚሰማኝ ነው እዚህ ላይ ገባሁት። ወደ እግዚአብሔር ስለመጣች ብዙ ፈተና አልፋለች። አሁንም ብዙ ፈተና ላይ ናት። ግን የእናንተ የእግዚአብሔር ኃይል ይበልጣል። የእናንተ ፍቅር ስትሮንግ እንድትሆን ስለሚያረጋት ጸልዩላት። ፖስት የምታረጉላትም ታጋርጉላት፣ ያጽናናታል። እናንተን በጣም ነው የምትወደው። እርሱ መቅደሱ ሞላው የምሕረት ልብሱ ከፍ ባለ ድምፅ እንጮኻለን፣ እግዚአብሔርን እናመልካለን፣ ለስላሴ ክብርን ዘምራለን። የዘማሪት አቦነሽ አድነው ልጅ እንዲህ ያለውን መልእክቷን ካስተላለፈች በኋላ በርካታ ኢትዮጵያን የተለያየ ሐሳብና አስተያየታቸውን እያደረሱ ይገኛሉ። አብዛኞቹ በዱዓና በጸሎት ከጎንሽ ነን፣ ፈጣሪ ይመርሻል እያሉ ያላቸውን ተስፋ በሚገባ እየገለጹላት ይገኛሉ። ከዚህ ባለፈ ግን ኢትዮጵያውያንና ኤርትራውያን በያሉበት በሚኖሩበት ቦታ ሁሉ ጸሎትና ዱዓን የሚያደርጉላትን መቁጠር ባይቻልም እንኳን ለመገመት ግን አያዳግትም። ኑሮዋን በአሜሪካን ሀገር አድርጋ ከልጆቿና ከቤተሰቦቿ ጋር በሰላም እየኖረች ከዚያም አለፍ ሲል አምላኳንም እያገለገለች በተለይ በቲክቶክ በኩል ደግሞ ምሽት ላይ ላይቭ እየገባች ከሷ ካላት የህይወት ልምድና ወጣቶች ከአምላካቸው ጋር እንዴት መኖር እንዳለባቸው ካሳለፈችው የህይወት ልምዷ አንጻር ስታካፍል እናውቃታለን አቦነሽ። በዚህም በማህበራዊ ሚዲያ ላይ ከበርካታ ሰዎች ጋር እንዲህ ያለውን ውይይት እያደረገች
አንድ ሰሞን ግን ድንገት ጥፍት ትላለች። በዚህም ምን ነው የትሄድሽብን ምን ገጠመሽ ያሉ በርካቶች ተጨነቁ። እሷም አባቴ ሞተብኝና ወደ ሀገር ቤት ገብቼ ለቀብር እዚያ ነው መገኘውና አትጨነቁብኝ የሚል መልእክቷን አስተላለፈች። ይህም የሚያመላክተው እንግዲህ ከሷም የህይወት ልምድና ከመጣችበት የህይወት መስመር በርካታ ወጣቶች ሊማሩ እንደሚፈልጉ የሷም መጥፋት ደግሞ አብዝቶ እንደሚያስጨንቃቸው ለመረዳት ችለን ነበር ከዚህ ቀደም በነበረው አጋጣሚ ማለት ነው። ስለዚህም ፈጣሪ ምህረቱን ሰጥቶሽ ወደ ቀደማ አገልግሎትሽ እንድትመለሺ እኛም በሚዲያችን ስም ያለንን ልባዊ ምኞታችን ለማቅረብ እንፈልጋለን። ይህንን ፕሮግራም ወደ እናንተ እንዲህ አዘጋጅተን ያቀረብንበት ዋነኛ ምክንያትም ተወዳጇ ዘማሪት አቦነሽ አድነው አሁን የገጠማትን የጤና እክል ምክንያት በማድረግ እሷና ቤተሰቧ ጸሎት እንደሚፈልጉ ሁላችንም በጸሎት እንድናግዛት ለእናንተም ጥሪ ለማስተላለፍ ያዘጋጀነው መሆኑን እንድትረዱን እንፈልጋለን። በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ በማድረግ ስለምትከታተሉን ከኛም ጋር ስለምትሆኑ እጅግ አድርገን እናመሰግናችኋለን። ጎራ ስቱዲዮ እንደምታውቁት የተለያዩ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነው። ጌታቸው በላይ ደግሞ መሰናዶውን አዘጋጅቼ በማቅረብ እንዲቆይ አድርጌያለሁ። በሚቀጥለው በሌሎች መሰናዶዎች እንደገና ተመልሰን እንገናኛለን። እስከዚያ ደግሞ ቻናሉን ሰብስክራይብ አድርጉ፣ ሐሳብ አስተያየታችሁን ስጡን። ኮሜንት ላይም ልታኖሩልን ትችላላችሁ፣ አሊያም ደግሞ ስክሪን ላይ በተቀመጠው ስልክ ልትደውሉልንም ትችላላችሁ። እስከዚያ ግን መልካም ጊዜ ለሁላችን።